ሴቶች አስተስተናቸው ማለት ነው ለባችሁ ወይስ ምን ለማለት ነው? ይወት መሰረታዊ ጥያቄ ግባና ጠይቀን ወይን ጠይቀት ዜድ አይ ቲንክ የሴት መሰለ السلام عليكم ورحمة الله وبركاته. እንዴት ናችሁ? አብዱል ከሪም አቤት አቤት። አይ ከመጀመሪያው ጀምራ አንብብልኝ። ሐሳቡ አንተ ተረዳበትና የምንረዳበት የተለያየ ነው። ገባል? አሁን እኛ ቁርአን የምንረዳበትና የገላትንም ሆነ መጽሐፍ ቅዱስ ሌሎች መጽሐፎችን ተለያየ አንተ ላይ እንደዚሁ ማንበብ ረግመትም የሚተረጉመው ማለት ነው። ቁርአን አንብቤ እኔ በሚገባኝ መንገድ ሊሆን ይችላል ተረጉመው፣ ግን ከኔ በተሻለ የተማሩት ተረጉት ደግሞ ሌላ ነው። ስለዚህ አንተ ተረዳበት እንጂ ሴት ከመሆን ይሻላል ሲባል ሲክበር ቦታ ላይ እንደዛ ነው የተረዳው። የቆየ ነው የተሰማት ያለው አይ ቲንክ እንደዛ ይመስል ሐሳቡ የሚናገረው መልካም ቆንጆ አመንዘራ ሴት ካለችበት ቤት አትግባ ምክንያቱም በከንቱ ትሞታለህና ይላል። ሴት ከመሆን ወንድ መሆን ይሻላል፣ እንስሳ ከመሆን ሰው መሆን ይሻላል፣ ደንቆሮ ከመሆን ብልህ መሆን ይሻላል፣ መላጣ ሰው የፀሐይ ወዳጅ ነው። አይ ይህ ውሸት ነው ባይዘኝ ማለት እና እንዴት ነው እንደዚህ የተባለ ነው? አልጋ ላይ ከምትውል ሴት ራሱ አንድ ነው ወይዘሮ ገጣባ አህያ ይሻላል ይላል። ከሴት አህያ ይሻላል ይላል። አመጣልሻለሁ እዛው ነው። ስለዚህ እዚህ ጋር እያወራ ያለው ምንድነው? ስለ ሴትና ስለ ወንድ ነው ሐሳቡ ማለት ነው። ፍቅር ቢያረጅ ቅርፍታ የሆነ ምናምን ነገር ብሎ በቃ የሆነ ተረት ነገር ነው የሚያወራው። ከዛ በኋላ ሐሳቡ የሚጀምረው መልካም ቆንጆ አመንዘራ ሴት ካለችበት ቤት ተግባ ተሞታለህ ነው። ኔትሽን አስተያየት ኔትወርክሽን ሰላም ወራህመቱላሂ ወበረካቱ። ቅዱሳን ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኺ እንዴት ነህ? ወይምራን አማን ናችሁ? ሁሉ ሰላም ነው? አማን ሰላም አልሐምዱሊላህ። አብዱ አለህ እንዴ? አብዱል ከሪም አውርዳትና ወይ ኔትወርክ ያስቸገረሽ ነው መሰለኝ። ኔትወርኩ ዳይፍ ነው። አብዱል ከሪም የለም እንዴ? ሄሎ ይሰማል? ይሰማል። ይኸው ድምፅሽ የሆነ ሰዓት ይቆራረጣል። ወይ ደግማ ትግባ። አቡ ዕምራን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አማን ናችሁ አይደል? አብዱል ከሪም የለም? ሚዩት አድርጓል እንግዲህ ድምፁም አይሰማም። መርሃባ። ምን ላይ ነበር የተያያችሁ ነበራችሁ? ሴት ከመሆን ወንድ መሆን ይሻላል። ላይ ማን ያለው እንደዚህ? አስተግፍሩላህ። አኺ መጽሐፍ ቅዱስ ነው። የአቡ ሳላ ኪታብ እኮ ኪታብ ይለያል። ጥርጥር ነው አይደል? ኧረ ተው አትበሉኝ። እኔ የተጻፈ ነው ማለት ነው እንጂ እኔ እንደ አይነት አስተሳሰብ ኖሮኝ አይደለም። ኧረ መሆን ወንድ መሆን ይሻላል ይላል ራሱ። እሺ
አይ ምን አለ መሰለህ አሁን ደግሞ እዚህ ጋር ህይወት እንድትረጅ የምፈልገው ነገር አለ እዚህ ጋር አቡ ሳላህ አንዴ ህይወት ይልህ ነገር ልንገር የኛ መብዛት ምንም አንችልም ነገር ይልሽማ የኛ መብዛት ምንም አንቺን የሚቀንስብሽም የሚጨምርልሽም ነገር የለም የኛ መብዛት ያ ላንቺ የሚቀንስብሽም የሚጨምርልሽ ነገርም የለም ወባሽ ሲቀጥል ደግሞ እንድትረጅ የምፈልገው ነገር ምን መሰለሽ እኮ እንታወራልሽ አንዴ ልጨርስልሽና አቡ ሳላህ አሁን ባመጣልሽ ርዕስ ላይ እንትን አንተ የተረዳው በዚህ ነው እኔ ላስረዳ የምፈልገው ደግሞ በእንደዚህ ነው ብለሽ ለማስረዳት ያለብሽ እንጂ አንተ ለምን እንደዚህ ተረዳው ለምን እንደዚህ ሆነ ወደሚለው እንዳትገቡ ተረዳሽኝ ድምጿ እኔ ጋር ብቻ ነው የሚቆራረጠው አቡ ኢምራን ይሰማችኋል ድምጽ እኔ ምንም ይሰማኝ አይደለም ይሰማል የሷ ኔትወርክ ያስቸግራል መሰለኝ ህይወት ኔትወርክሽ ትንሽ ያስቸግራል ይመስለኛል የሆነ ኔትወርክ ያለበት ቦታ ስትሆኚ በደንብ እንትን ብትይ ይሻላል ሌላ ሰው ካለ ለምን አታስገቡም አብዱል ከሪም የለ ልጅቷ እኮ ኔትወርክ እያስቸገራት ነው ስለዚህ አስቸጋሪ ነው አዎ ሌላ ክርስቲያን ካለ ወይ ገስት ይላክና ይግባ ወይ ከታች አንድ ቁጥር ይጻፍ እኔ ደግሞ ይገርመኛል ዜድ ነኝ የሚለው ማን እንደሆነ ባላቅም አንተ አቡ ኢምራን ቤት ስመጣ አቡ ሳላህ ጋር ማናችሁም ጋር ስመጣ ታች ኮሜንት ላይ ያለና ይገርመኛል ታውቃለህ አውሩ ሰዎች አቦይ ዝም ተባለ እኮ ዝም ተባለ ያ ዝምታ ጥሩ አይደለም ጫው ሆናችሁ ነው የምትቀሩት በዝምታ ማለት አላችሁ አውሩ ጥያቄያችሁን ልስማ ናንያችን ሰላም ነው ከየት ቤተ እምነት ነሽ ሰላም ነኝ እንዴት ናችሁ ይሰማል ድምጼ አንዴ እየሰማሁ ነው ይሰማል ሰላም ናችሁ አሁን ሰኞ መጣው እሺ ያው እስቲ ያውላችሁ መለሳል ምንድነው ያልከው አብዱል ከሪም ምንም አልሰማሁም ሰግጄ እመለሳለሁ ነው ያልከው እኛ ጋር ይቀመላል ወይ ሳይደት ተመለስ አውራት እንጂ አቡ ሰላም እሺ ወገናችን ይሰማል ጎን ለጎን ነው የምታወሩት ወደዚህ ጥያቄያችሁን አምጡ ኦኬ ጥያቄያችን ምን መሰለህ ከየት ቤተ እምነት ነሽ ማለት ኦርቶዶክስ ነሽ ወንጌላዊ አማኝ ወይስ ከየት ቤተ እምነት ነሽ ኦርቶዶክስ አይደለሁም እሺ በቃ ኦርቶዶክስ ካልሆንሽ
ነገረ ክርስቶስ ላይ አንዳንድ ነገር ልጠይቅሽ። ዛህራ አለሽ? ዛህራ ያ እኔ ጋር ይቀም ብለዋል። ሰግቼ እመጣለሁ። ይቀም ብለዋል። መግባት አለ። እሺ ካንቺ ጋር ቀጥሉ። ካንቺ መርሐባ። ኔትወርክሽ ትንሽ እያስቸገረሽ ይመስላልና እንወያይ። ችግር የለም ዛህራ። አይሰማም ድምጼ? አሁን አሪፍ ነው። አሁን አሪፍ ነው። እሺ በመጀመሪያ ቅድሚያ እንሰጥሻለን። እስልምና ላይ ጥያቄ ካለሽ እስልምና ላይ ጠይቂ። ከሌለሽ ግን ነገረ ክርስቶስ ላይ ወይም ነገረ ስላሴ ከፈለግሽው መርጠሽ እንወያያለን። ከፈለግሽ ደግሞ የኃጢአት ውርስ የሚለው ላይ የፈለግሽው ላይ ማለት ነው ርዕስ መርጠሽ እንወያያለን። ግን ቅድሚያ እስልምና ላይ ጥያቄ ካለሽ እሱን እናስቀድም። ኦኬ። እስልምና ላይ ነብዩ ኢሳን በተመለከተ ማለት ነው። ነብዩ ኢሳን በተመለከተ የአምላክ ልጅ ነው አትሉም። ከነቢያቶች አንዱ ነው የምትሉትና ከአወላለዱ ጀምሮ የተለየ የሚያደርገው በጣም ብዙ መንገዶች አሉ እና ከዛ አንፃር ሲታይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንዳትሉት ያስገድዳችሁ ምክንያቱ ምን እንደሆነ ትንሽ ከመጽሐፋችሁ ወይም ከአስተምሮታችሁ ተነስተሽ ብታስረጂኝ ደስ ይለኛል። ከአወላለዱ ለየት ያደርገዋል ያልሽው ምን ነው? ከአወላለዱ ለየት የሚያደርገው ነገር እሱ ንገሪኝና ከዛ በኋላ ከዛ አንፃር እኔ መልስልሻለሁ ማለት ነው። እሺ ከአወላለዱ ጀምሮ አሁን ለምሳሌ ስልሽ አዳምን እግዚአብሔር ከአፈር አበጀ ይላል። ኢየሱስ ክርስቶስን ግን ከቅድስት ድንግል ማርያም ማህፀን ሲያመጣው ያለ አባት ነው። በመልአኩ ገብርኤል አማካኝነት ድንግል እንደምትጸንስ የምስራች ከተነገራት በኋላ ወደዚህ ዓለም የመጣ ከአምላክ ዘንድ የተላከ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል እናንተ የእግዚአብሔር ልጅ አይደለም። በቀድሞ ነቢያቶች እንደ አንዱ ብቻ ነው የምንቆጥረው እንጂ ከዛ ውጪ የእግዚአብሔር ልጅ ነው የሚያሰኘው ሌላ መንገድ ምንም የለም ስለምትሉ ከሌሎቹ ነቢያቶች የመጡበት መንገድ አንፃር ሲታይ እነሱ የተወለዱበት እናትም አባትም አላቸው፣ ጊዜም ዘመናትም አላቸው። ስለ ኢየሱስ ክርስቶስ ግን ስናወራ ከአብ ዘንድ የመጣ ስለሆነ ይሄ ለየት ያደርገዋልና ከዚህ አንፃር መሳሰል የማያደርጋቸው ምክንያቶች እያሉ እንዴት ከሌሎቹ ጋር ተመሳስሎ እንዲቆጠር አደረገው? ትምህርታችሁ ውስጥ ምን ይላል? እሺ በመጀመሪያ ደረጃ በአፈጣጠር ደረጃ ተፈጣሪ በምንም ነገር ሂሳብ ሆኖ እንደ ተአምር ሊታይ አይችልም። ፈጣሪው ነው ተአምረኛ ማድረግሽ የምትታየው። ለምሳሌ አምላክ አላህ ሱብሓነሁ ወተዓላ በአራት አይነት መንገድ የሰው ልጆችን ፈጥሯል። የመጀመሪያው አዳምን ነው። አዳምን ግዑዝ ከሆነ ነገር ነው ያበጀው፣ ወይም ደግሞ ከአፈር ማለት ነው። ግልጽ ነው። አላህ ሱብሓነሁ ወተዓላ ከአፈር ሲሰራ ወይም ደግሞ ከአፈር ሲያበጀው ያለ እናት ያለ አባት ሲፈጥረው አዳም ወይኔ እንዴት እንደዚህ ተፈጠረ እንዴት ይገርማል ምናምን አንልም። ለምን? አዳም ራሱን አልፈጠረም። የፈጠረው ማን ነው ከተባለ የዓለማት ጌታ አላህ ሱብሓነሁ ወተዓላ ነው። ከምንም ነገር ያስገኘው ማለት ነው። ገብቶሻን? ከአፈር እንግዲህ ሰው አፈር እኮ ሰው ነበረ ብንባል መለኮታዊ ራዕይ ሳይመጣልን ይሄን ብንባል እንደ አብዱሻን እንዴት ትባይ ትችያለሽ? ገብቶሻል? ስለዚህ አምላካችን አላህ ሱብሓነሁ ወተዓላ አዳምን ያለ እናት ያለ አብ ዛህራ ስልክ ገባባት መሰለኝ። ሰማለሁ እኔ ኦኬ። ድምፅሽ ጠፋ። ከሰው ጎን እንዴት ነው ሰው ሊወጣ የሚችል? አይሰማም ድምጼ? መሀል ጠፍተሽብኝ ስለነበረ ነው። እሺ ይቅርታ። እሺ ሁለተኛ ደግሞ ከእናታችን ሐዋን ከአዳም ጎን ፈጥሯታል አላህ ሱብሓነሁ ወተዓላ ማለት ነው። ይሄ ደግሞ በጣም አስገራሚ የሆነ ነገር ነው። አንደኛ ከወንድ መሆኑ፣ ሁለተኛ ደግሞ ከጎኑ መሆኑ ግልጽ ነው። ስለዚህ አሁን በጣም ይሄ ተአምር ነው፣ በጣም ትልቅ ተአምር ነው። ግን አንድ ቀን ክርስቲያኖች ተሳስታችሁ ወይኔ ይሄ ተአምር ነው ብላችሁ አታውቁም። ተገርማችሁ ራሱ አታውቁም። ለምን? ሐዋን ራሷ አልፈጠረችም። የፈጠራት ማን ነው ከተባለ አንዱ አምላክ ነው። ከአዳም ጎን እንዲወጣ ያደረጋት ማለት ነው። ታዲያ ተደናቂው ማን ነው?
አዳም ወይስ ሔዋን ናቸው ተደናቂዎች ወይስ እነሱን የፈጠረው አምላክ? እነርሱን የፈጠረው አምላክ ነው ሊደነቅ የሚገባው። ሶስተኛ የኛ አፈጣጠርም በጣም ትልቅ ተአምር ነው። ሰዎች ይሄንን በተለምዶ ሁልጊዜ ስለምናየው ወይም ሁልጊዜ ስለምንመለከተው ተአምር ላይ መስለን ይችላል፣ ግን የኛ አፈጣጠር ራሱ ተአምር ነው። ለምሳሌ ከእናትና ከአባት የረጋ ደም ሆኖ ከዛ የረጋው ደም ቡጫቂ ስጋ ሆኖ ቡጫቂው ስጋ ደግሞ ወደ አጥንትነት ተቀይሮ አላህ ሱብሓነሁ ወተዓላ በዛ መልኩ መፍጠሩ የኛ ራሱ ተአምር ነው። ከእናትና ከአባት ምንም ነገር የሚያደርጉት ነገር የለም። እነርሱ ውሃ ነው የሚደባለቀው ማለት ነው። ገብተሻል? ስለዚህ ከኛም ከእንደዚህ አይነት ነገር መፍጠሩ የአስደናቂ ምልክቱ ነው የአምላክ አላህ ሱብሓነሁ ወተዓላ። አራተኛ የተፈጠረው ኢሳ አለይሂ ሰላም ከእናት ብቻ ያላባት ከማርያም ማህፀን አምላካችን አላህ ሱብሓነሁ ወተዓላ ሁን በሚለው ቃሉ ፈጥሮታን ማለት ነው። ልክ አዳምን በፈጠረበት ኢሳንም እኛንም በፈጠረበት እንደዚሁም ደግሞ ሔዋንን በፈጠረበት አምላክ አላህ ሱብሓነሁ ወተዓላ ፈጥሮታል። ምንድነው የሚለው አምላካችን አለ እንደውም ምሳሌው ተመሳሳይ የሆነ ነው ይላል። ለምን ከተባለ ሁን በሚለው ቃል ሁላችንን እንደፈጠረ የኢሳ ምሳሌ እንደ አደም ቢጤ ነው። ከአፈር ፈጠረው ለእርሱም ሰው ሁን አለው ሆነም ይላል። ኢሳ አለይሂ ሰላም ከማርያም ማህፀን ፈጥሮ ሁን አላት ሆነ። እንደዚሁም ደግሞ አዳምን ከአፈር ፈጠረው ሁን አለው ሆነ። ከአዳም የተለየ አፈጣጠር የለውም። የኢሳ ምሳሌ እንደ አደም ቢጤ ነው የሚለው አምላካችን አለ። መርየምን አመጥቶ ጅብሪል በሚያበስራት ጊዜ እንድናያላት ሰው ያልነካኝ ሰውን እንደ ለኔ ልጅ ይኖረኛል አለች። ነገሩ እንዳልሽ ነው። አላህ የሚሻውን ይፈጥራል ነው ያላት። ስለዚህ ኢየሱስ ፍጡር ነው። ፍጡር ደግሞ እንዴት ሊሆን ይችላል ብለሽ ልትደነቂበት አንቺ አሁን በራስሽ እንዴት አምላክ ፈጠረ ብለሽ ልትደነቂ ትችላለሽ። ግን በአንቺ አፈጣጠር ያንቺ አስተዋጽኦ አለ? ምንም አስተዋጽኦ የለም። በኢሳም አፈጣጠር ላይ የኢሳ አስተዋጽኦ ምንም ነገር የለም። አምላክ ነው የፈጠረው። ስለዚህ የፈጠረውን አምላክ ነው እኛ የምናመልከው፣ አንዱንና ብቸኛውን እሱን የፈጠረውን አምላክ ነው። ሲቀጥል አምላክ ልጅ የለውም። አምላካችን አላህ ምንድነው የሚለው? በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደም። ለእርሱ አንድም ቢጤ አምሳያ የለውም። ምንም ቢጤ የለውም ነው የሚለው። የሚመስለው ምንም ነገር የለም። እርሱ ሰሚው ተመልካቹ ነው የሚለው አምላክ። እርሱን የሚመስል አንድ አካል የለም። ግልጽ ነው። ስለዚህ ይሄ ነው የአምላክ አላህ ሱብሓነሁ ወተዓላ ማንነት ማለት ነው። ስለዚህ ልጅ የሚሰጡት ወይም ደግሞ አላህ ሱብሓነሁ ምን ይላል መሰለሽ? ለአላህ ቡጫቄን ስጋ ሰጡት ወይም ደግሞ ልጅ አደረጉለት። የተገቢው አይደለም። ጥራት ይገባው ከሚሉት ነገር ከሚቀጥፉበት ነገር የጠራ ነው ይላል። እሱ ከእንደዚህ አይነት ጎዶሎ ባህሪ የጠራ ነው። እሱ በራሱ ተብቃቂ ነው። ምንድነው የሚለው ሱረቱል ከህፍ ላይ እነዛ አላህ ልጅ ያለው የሚሉት ሊያሰናክልበት አወቀደሉ ሰዎች ለአላህ ልጅ በመስጠታቸው ወይም ደግሞ ልጅ ያለው በማለታቸው አላህ ሱብሓነሁ ወተዓላ ምንድነው ሰማያት ሊቀደዱ ምድር ልትሰነጣቀቅ ታያለች። ለምን? ለአላህ ልጅ አለው እያሉ ሰዎች በመናገራቸው። አምላክ ልጅ የለውም፣ ብቸኛ ነው። በአንድነቱ ላይ ሁለት ሶስትነት፣ በህያውነቱ ላይ ሞት የለበትም። መወለድ መፈጠር እንደዚህ የሚባል ነገር በእርሱ ባህሪ ውስጥ የማይታሰብ ነው። የለም እንደዚህ አይነት ባህሪ የፈጣሪ ባህሪ አይደለም። አንዱ አምላክ ብቸኛና ህያው ራሱን ቻይ በራሱ የተብቃቃ ነው። ወራሽ የሚወርስ የሚባል ነገር ወይም ደግሞ ሁለት አካል ሶስት አካል የሚባል ነገር በፈጣሪ ላይ የለም። ብቸኛ፣ በማንነትም ብቸኛ ነው፣ በምንነትም ብቸኛ ነው። አንድና ብቸኛ ነው የዚህ ዓለም ፈጣሪ ማለት። ሰማያትና ምድር ፈጣሪ ነው። ነገር የማስገኘበሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውኑ ይሆናል። ከዛ ሁም ከፈጠረው ፍጡር ደግሞ አንዱ ማን ነው ከተባለ ኢየሱስ ክርስቶስ ወደ እስራኤል ልጆች የተላከ መልእክተኛ እንጂ ሌላ አይደለም። ምንድነው የሚለው? ወደ እስራኤል ልጆችም መልእክተኛ ያደርገዋል ነው የሚለው ሱረቱ አራፍ። ወደ እስራኤል ልጆችም መልእክተኛ ያደርገዋል ይላል። እኔ ከጌታ ይዘን በተአምር ወደ እናንተ መጣሁ ነው። ተአምር ይዞ የመጣው ለምንድን ነው? የእስራኤል ልጆች አንዱን አምላክ ያመልኩ ዘንድ፣ ጣዖት አምልኮ ዘንድ ይወጡ ዘንድ ነው። ለዛ ነው ምንድነው የሚላቸው? የእስራኤል ልጆች ብሎ ምንድነው ጥሪ የሚያቀርብላቸው? ጌታ የጌታቸው ነውና ስለዚህ
ተገዙት ይህ ቀጥተኛ መንገድ ነው ብሎ ነው ያስተማራቸው። የእርሱንም ፈጣሪ የነሱንም ፈጣሪ አንዱንና ብቸኛውን አምላክ ያመልኩ ዘንድ ነው ጥሪ ያቀረበው። ግልጽ ነው። ስለዚህ ይሄ ነው የአምላክ ጥሪ ይሄ ነው እንጂ ልጅ ወልዶ ምናምን ስላሴ የሚባል አስተምሮ የለም። ስላሴን ሙሉ በሙሉ ይቃወማል። ነቢያቶቹ ሁሉ ያውቀው አንዱ አምላክ ነው። እነ ሙሴን እነ ኢሳን እንደዛ በፊት የነበሩት እነ አብርሃም እነ ይስሐቅ እነ ያዕቆብን ከዛ በፊት እነ ኑህን እነዚህ ሁሉ ያላቀው አላህ Subhanahu Wa Ta'ala ግልጽ ነው። ስለዚህ እኛ የምናመልከው ነቢያት ሁሉ ያላቀውን አንዱንና ብቸኛውን የሰማያትና የምድር ፈጣሪ አስገኝ የኢየሱስ ክርስቶስ ጭምር ፈጣሪ አንዱንና ብቸኛውን አምላክ ነው የምንገዛው ማለት ነው። እና ይሄ ነው ቄሽን መልሼ ከሆነ ማለት ነው። ካልመለስኩት ግን ድጋሜ ልጠይቅ። አመሰግናለሁ ዛሩዬ፣ በጣም ብዙ ዝርዝር አድርገሽ ነገርሽኝና ግን አሁን ወደ እኔ ጥያቄ ለመለስሽ ያው የሚሰሙሽም ሰዎች ስላሉ ሐሳብሽን መጨረስ ስላለብሽ ያዳመጥኩሽ። ወደ እኔ ጥያቄ ሳመጣሽ ግን አምላክ አንድ ነው ነው የነገሮች መገኛ ነው። እሱ የህይወት ምንጭ ነው፣ ብቸኛ ነው። ሶስት ነው ሁለት ነው ምናምን ወገን አይደለም። ግን ምን ልልሽ ነው የፈለኩት በኢየሱስ ክርስቶስ ዙሪያ ነው የጠየቅኩሽ አልኩሽ። ከነቢያቶች ተርታ ይለያል የምልበት አንደኛው መንገድ ምንድነው? ስለ ፍጥረት ሳወራልሽ ከፍጥረት አንፃር የሰጠሽኝ ምሳሌዎች ወንደርፉል ጥሩ ምሳሌ የሰጠሽኝ አዳም የተፈጠረበት መንገድ፣ ሌሎች የሚያስደንቁ እነ ሔዋን ከአዳም ጎን ስለመነሳታቸው እነዚህ እንዴት ሳያስደንቋቸው ቀሩ። ኢሳ ብቻ ማርያም ስለተጸነሰ ሚውት አድርጉልኝ። ምንድነው የሚጮኸው? ሶሪ እኔ ነው። እሺ ቆይ እና የኢሳ አፈጣጠርን ብቻ እንድታደንቃላችሁ ደግሞም ስለራሳችሁ ፍጥረት ተመሰረ ስለራሳችሁ አፈጣጠር ያያችሁ መደነቅ ትችላላችሁ ወይ? ስለፈጠረ የፈጠረው ነው እንጂ መታደንቁት። ይሄውን በጣም ትክክለኛ አባባል። ግን አሁን ወደ ራሴ ፖይንት ሳመጣሽ ምንድነው የምልሽ? ኢየሱስ ክርስቶስ ኃጢአትን አያውቅም። በሰው ስጋና ምሳሌ ይቆም እንጂ እዚህ ጋር በነቢያቶች ተርታ ቆሞ ብናየው የአምላክ መልእክተኛ ሆኖ መልእክቱን ሲያገለግል የላከኝ አብ እንዲህ እንዳደርግ አዞ እያለ ቢልም መጽሐፍ ቅዱስም እግዚአብሔር በሌሎች ብዙ ጎዳናዎች ብዙ ነገረን በመጨረሻም ወራሽ ባደረገው በልጁ በኢየሱስ ክርስቶስ በኩል ተናገረን ስለሚል የኢየሱስን ለየት የሚያደርገው ፍጥረቱ ብዬ አስምሬ ስለይቅሽ በጣም ይቅርታ ስላቋረጥኩሽ። ግን ቁርአን ላይ ስትጠይቂኝ ከቁርአን አንፃር ብቻ ግን ባይብል ላይ ገብቼ ማስረዳት ሊኖርብኝ ነው። ገብቶሻል? የምታነሳቸውን ጥቅሶች እሱን ደግሞ አብዱል ከሪም ጋር ግን ቁርአን ላይ ስትጠይቂኝ ቁርአን ላይ ባለው ማለት እንደዚህ ለምሳሌ ይሄ ስለዚህ ከዚህ አንፃር እንዴት ይታያል ብለሽ ጠይቂ። ምክንያቱም በደንብ አድርጌ ከዛ አንፃር እንዳስረዳሽ ማለት ነው። ግን ባይብል ላይ ስንገባ እንደዚህ ዝብርቅርቅ ይልብናል። ስለዚህ ቁርአን ባለው ብቻ እስኪ ከዚህ አንፃር ይሄን ይላል ለምሳሌ የአምላክ ያደርገው ወይ ብለሽ ጠይቂ። ምክንያቱም በደንብ እንዳብራራልሽ ከዛ አንፃር። ኦኬ ምን ልልሽ ነው? ዋን ኢየሱስ ክርስቶስ እሺ ከቁርአን አንፃር ከባይብል ልውጣና ከቁርአን አንፃር አልተጣጣ አይደለ? እሱ ፍጹም እንደሆነ ነው የሚናገረው። ኃጢአትን አያውቅም። ከኃጢአት በቀር በነገር ሁሉ ተፈትኗል ይላል። ተርቧል፣ ተጠምቷል፣ እንደ ሰው ልጆች ተንከራቷል። ብዙ መከራም በዚህ ምድር ላይ መቀበልን ግዴታ ነበረበት፣ ተቀብሏል። ነገር ግን ኃጢአትን አያውቅም ነው የሚለው። ለየት አያደርገውም። ቁርአን በዚህ ጉዳይ ምን ይላል? ኢሳን ሲናገር ኃጢአት ያውቃል ይላል። ምክንያቱም ነቢያቶች በተለያየ መንገድ የተለያዩ ስንፍና ተገኝቶባቸዋል። አምላክን የሚበድሉበት መንገድ ንስሐ እንደገና ከአምላክ ጋር ያላቸውን መንገድ አስማምተው እንዲቀጥሉ አባርት ይችላል። ወደ ኢየሱስ ክርስቶስ ግን ስትመልሺው ኢየሱስ ክርስቶስ ንስሐ ያስፈልገው፣ ምክንያቱም ኃጢአትን አያውቅም። እሱ ምንድነው? የእግዚአብሔር ልጅ ስለሆነ ነው መጽሐፍ ቅዱስ የሚል። እስቲ አንቺ በእናንተ መጽሐፍ ውስጥ ነብዩ ኢሳ ብላችሁ በምትገልጹበት መንገድ ከቹ ነቢያቶች ተርታ ሌሎች ነቢያቶች የራሳቸው የሆነ ዘምተዋል፣ ድካምን ተገኝቶባቸዋል። ነብዩ ኢሳ ላይ ግን እንደዚህ አይነት ነገሮች ታይተዋል ይላል። ምን ይላል? ከባህሪ አንፃር ምን ይላል ስለ ነብዩ ኢሳ ሲናገር? ይሄን እንድትመልሽልኝ ደስ ይለኛል ከመጽሐፋችሁ። እሺ በመጀመሪያ ይህን ጥያቄ ስጠይቅ በጣም ይገርመኛል። ለምን ከተባለ አምላክ ብላችሁ ጠርታችሁ እንደገና ኃጢአት ሰርታን አልሰራም የሚል ጥያቄ መጠየቀው እንደኔ በጣም አስቂኝ ነው የሚሆነው። ለምን ከተባለ አንድ አካል ኃጢአት መስራት
አንዴ ላቆምሽ ችግር የለውም። ወደ ጥያቄው መልስልሻለሁ። የሆነ ጥያቄውን መልስልሻለሁ፣ ግን እንትን አግባቡን ለማስተካከል ማለት አጣይቱ እሺ ዝም በይ አንሞትም እኮ መደማመጥ ነው ያዝነው። ዝም በይ አንዴ ምን መሰለሽ አምላክ ነው አላልኩሽም። ኢየሱስ ክርስቶስ በዘመናት መካከል እግዚአብሔር በተለያየ መንገድ ተናግሯል። በመጨረሻ ደግሞ በልጁ በኩል ተናገረን። ልጁ ላከ ነው የሚለው። ስለዚህ ልጁ የተላከ ነቢያትም ነው የእግዚአብሔርም ልጅም ነው እሱ አምላክ ጥሩ ያወራ ጥሩ ነበር ዛሃሩዬ ጥሩ እዚህ ጋር ውድድር ቀድሞ ወገባ ችግር የለም። ከእናንተ ንግግር እኛ እንማራለን። ሁላችንም ሚውት አድርገናል። ምናልባት ገስት ላይ ብዙ ብንሆንም ማለት ነው። ግን አንድ የምላችሁ ነገር ምንድነው፣ እንደ ዲቤት ታረጉታላችሁ ወይንስ ለማወቅ ተያየቃላችሁ? ናኒ ዛሃን ቻሌንጅ ታረጊያታለሽ ወይንስ እስልምና ላይ ጥቂት ትጠይቂያታለሽ? ላስመርጥሽ ብዬ ነው። እኔ መጠየቅ የምፈልገው በቁርአን ውስጥ ነብዩ ኢሳ ኃጢአት ሰርቶ ያውቃል ይላል አይልም ነበር ያለው። ፕላስ ነብዩ ኢሳ የተላከ ነብይ መሆኑን መጽሐፍ ቅዱስ ላይ ያለውን አምኜ የምቀበል ነኝ ብዬ ከነገርኳት በኋላ አምላክ ነው ብለሽም ታምኛለሽ፣ እንደገና ኃጢአት ሰርቷል አልሰራም ብለሽ የምትጠይቂ በጣም ይሄ ቀልድ ነው ምናምን የሚመስል አይነት መልስ እየመለሰች ስለሆነ እሱን ላጣራላት ፈልጌ ነበር። ችግር የለም። ሰላምቱን የምታወሪካና አስከባሪ ቆይ አቡ ኢምራን ስላስገባችሁ ብዬ ነው። ምን ታረጊያለሽ ዛህራ? ስለ ቁርአን ማለት ስለ እስልምና ስሮቱ ዛህራን ተጠይቂያትና ማታቂው ነገር ከሆነ ስለዚህ ስለ ኢየሱስስ ምን ትላለህ፣ ስለ ኢየሱስ ቁርአን ምን ያስተምራል፣ ምን ይናገራል የሚለው ነገር እናንተ አንዳንድ ጊዜ ፈጣሪነቱን ለማሳየት ከቁርአን ውስጥ አንዳንድ ተጠቅሳላችሁና እነዛ ነገሮች ላይ ጥያቄ ካለሽ እሱን ተጠይቂያትና ታስረዳሻለች። አይ ቻሌንጅ ያረጋሻለው ቁርአንን በመጽሐፍ ቅዱስ ነው መመዝነው ካልሽ ደግሞ ሁለቱንም ሚዛን ላይ ታስቀምጡና ዛህራ ትችላለች በሁለቱም መወያየት። አንደኛ ጥያቄሽን ማስተናገድም ትችላለች። ቻሌንጅ እንደራረክ ካልሽም ደግሞ ቻሌንጅ ታረጋሻለች። ከብቶሻል። ይሄንን ምረጭ። እስልምና ላይ ትጠይቂያለሽ ወይንስ ደግሞ ቁርአንን በመጽሐፍ ቅዱስ እየመዘንሽ ቻሌንጅ ታረጋታለሽ? ኒው ታርቂያለሽ። እኔ ጥያቄውን ተረድቼው መልሱን ገና አልመለስኩልሽም። ጀስት እንደ መንደር ያወራሁትን ነገር አንቺ እንትን ብለሽዋል ማለት እየተረዳሽው ነገር ሌላ እና እሺ ዛሃሩ አንድ ጊዜ ዛሃሩ ትምረጥ ማውራት ከጀመረ ከመሄድ ነው። ቆይ እኮ መረጫ ላስማማችሁ መረጭና በቻሌንጅ ሂሳብ ታወራለሽ ከዛህራ ጋር ማንም አይገባም። እኔ ራሴ አልገባም። ገብቶሻል? ከሷ ጋር ቻሌንጅ ትደራረጋላችሁ ወይንስ ደግሞ ትጠይቂያለሽ ነው የኔ ጥያቄ። አንቺን ነው። በጣም ጥሩ ይኸውልህ፣ እኔ ከብዙ ሙስሊም ወንድሞችና እህቶች ጋር ዴቪ ቤት ብዙ ዲስከስ አድርጌያለሁ። በብዙ ጉዳይ የምትሉትን ነገር ለሁለተኛ ጊዜ እየሰማሁት ነው። እናንተ ስትጀምሩት ገና መደምደሚያውን ሀሳቡን አውቀዋለሁ። መጠየቅ ግን የምፈልገው ነገር አንድ ነገር ብቻ ነው። ታይሚላ ለማባከን የምጠይቀውን ብቻ እንድትመልሱልኝ ነው። ቁርአን ውስጥ ነብዩ ኢሳ ጥያቄውን ጠይቀሻል፣ ሰምቼዋለሁ። ለሁለተኛ ጊዜ አሁን ለሶስተኛ ጊዜ ልደግም ይሆን እንደዛ ከሆነና ጊዜያችንን ማባከን ነው የሚሆን። ያ ከሆነ ደግሞ ማለት ስለዚህ ጥያቄሽን ሰምቼዋለሁ። እኔ መደርደሪያ ላይ ያለሁኝ አስቆምሽኝ። ይሄ ደግሞ ልክ አይደለም። ጥያቄውን ብቻ መልሽላት። አዎ እንደማመጥ ነው። አሁን ጥያቄ እየጠየቅሽ ነው፣ እየመለስኩኝ ነው። እስከምመልስ ድረስ ታገሽ። ካልመለስኩልሽ ምን ታረኛለሽ? አይ ይሄን አልመለስሽልኝም ብለሽ ጠይቂ። አሁን ቅድም ስለ ከአፈጣጠሩ ጠይቅ፣ ከዛ በኋላ ስለ ልጅነቱ ጠይቅሽ፣ ያንን መለስኩልሽ። አሁን ደግሞ ኃጢአት ሰርተን አልሰራም የሚለውን ነገር እየጠየቅሽኝ እሱን ልመልስ ነውና እስከምመልስልሽ ታገሽኝ እባክሽን። እሺ ወደ መልስ ስገባ አሁን ቅድም ያልኩትን ነገር ነው ማለት ነው። ለምን ካልሽኝ አሁን አንቺ ለየት ያደርገዋል ወይም አምላክ ያደርገዋል ብለሽ ነው የእሱ የእግዚአብሔር ልጅነት ለምን አትቀበሉም ብለሽ ስትጠይቂ ወይም ደግሞ የኢየሱስን አምላክነት ያሳይልናል ብላችሁ የምትጠቅሷቸው ጥቅሶች ናቸው፣ ንግግሮች ማለት ነው። ያለባት መወለዱ እንደዚህ ኃጢአት የለው መሆኑ ሌሎች ነገሮች። ነገር ግን አምላክ ብላችሁ የምታምኑት አካል ኃጢአት ይሰራል አይሰራም የሚለው ሂሳብ ውስጥ ራሱ መግባቱ ፍጡርነትን ነው የሚያሳየው፣ እንደኔ ማለት ነው። ለምን ላስቆምሽ ነው
ቆይ ልጨርስ እንጂ ገና እኮ አልሄድኩኝም። መልስሽ ጋር እኮ አልሄድኩም። እባክሽ ቆይ አይደለም ላሞዲያቅ ዝምዝም ወዲያቅ እያወራሽ ከምትጊዜሽን ከሚይዝ መንገዴ ላይ ላምጣሽ። ለምን ጣልቃ ትገቢብኛለሽ? ፕሊዝ ኧረ እባክሽ እያወራ አይደለም። ገና እኮ መልስሽ ላይ አልሄድኩም። መልስሽ ላይ እስከሚሄድ ለምንድን ነው የማትታገሺ? አይደለም የምትጠቀሚያቸውን ቃላቶች ምረጭ። በቃ ዛህራ ቻሌንጅ በቃ ቁርአኑን ብቻ ሳይሆን ባይብልም እየገባሽ በቃ ቻሌንጅ አድርጊያት። እንደዛ ነው የፈለገችው ልጅቷ እኮ ገባለሁኝ እኮ አሁን ሳይባ ይሷ እያስቆመች ነው ያለችው። አብዱልከሪም ካለ ምናልባት ስነ ስርዓት ታስይዝ ነው። ምክንያቱም አንድ ሰው እዚህ ነው እየተባለ እንደዚህ ነው እማ አይውልሽ ጥያቄ እየጠየቅሽ አንቺ ጥያቄ እየጠየቅሽ እኔ ልመልስ ስል የምመልስበትን መንገድ እንደዚህ ብለሽ ልስልኝ አይደለም እኔ የምመልስልሽ። ገብቶሻል? አንቺ በፈለግሽበት ሳይሆን እኔ በፈለግኩበት መንገድ ነው የምመልስልሽ። ስለዚህ መልሱ ካላጠገበሽ ወይም አርኪ ካልሆነ መጨረሻ ላይ ስጨርስ አልገባኝም ብለሽ መጠየቅ ትችያለሽ። ከዚህ ግን እኔ ሳወራ መካከል ላይ የምትቆሚ ከሆነ እንዴት ነው የምጨርሰው? አትግቢብኝ። መውጣት ስለ ኃጢአት ነው እያወራሁ ከዛ ውጭ አላወራሁም። ስለ ኃጢአት ነው እያወራሁ ያለሁት። እባክሽን እያወራሁ ያለሁት ስለሱ ልጨርስ። ከዛ በኋላ ምን ታደርጊያለሽ? እዚህ ላይ ቻሌንጅ ታደርጊኛለሽ። ከፈለሽ ውይይት ማድረግ እንችላለን። ጥያቄ ጠየቅሽ ግን መልስ ስመልስ የምትገቢ ከሆነ በጣም አስቸጋሪ ነው። ውይይት ራሱ ከምናደርገው ሰዓት ተይዞልን ነው ውይይት የምናደርገው። እኔ ጭቅጭቅ አልወድም። ምትርክ ምናምን አይመቸኝም። ገብቶሻል? ጣልቃ አትግቢብኝ እባክሽ። ለመጨረሻ ራስ በቃ ዳኛቸው እኔ ልወጣ ነው። እሺ ራስ አብዱልከሪም መጥቷል። በቃ ከመጣ በቃ ቀጥል። ሰላም አለይኩም ቀጥል አብዱልከሪም። ጣልቃ እየገባች ነው እና ጣልቃ እንዳትገባ ንገርልኝ አብዱልከሪም። እንደማትገቢ አሁን ተስፋ አደርጋለሁ። ምክንያቱም ሁለት የነግሬሽ ብለሻል። አሁን ሶስተኛ የምትገቢ ከሆነ አደብ አይደለም ስነ ስርዓት አይደለም ራሱ አንድ ሰው ማለት። እሺ መልሴ ልግባ። አሁንም መልሴ ምንድነው ከተባለ መጀመሪያ አምላክ የተባለ አካል ህግ ይወጣለት። ይሄ ኃጢአት አይደለም የሚል ህግ የሚወጣለት ለፍጡራኖች ነው። አምላክ አላህ ሱብሓነሁ ወተዓላ የራሱ ይሆን ይሄን መጀመሪያ አንድ ነገር ኃጢአት አይደለም ተብሎ የሚቀመጥለት ምንድነው ከተባለ አላህ ሐላል ያደረጋቸው ሐራም ያደረጋቸው አሉ። ግልጽ ነው። ያንን ሐራም ያደረጋቸውን ነገራቶች ስትርቂ ሐላል ያደረጋቸውን ነገራቶች ስትከተይ ኃጢአት ከዛ ነው ሊታይ የሚችለው። በህግ ነው የሚታወቀው ራሱ ማለት ማነው ህግ አውጪ ሲባል አንዱ አምላክ ነው የሚወጣው። ስለዚህ አምላክ ብለ ይሰማል ድምጼ? ይሰማል። አምላክ ብላችሁ ኃጢአት አልሰራም የሚል ንግግር መናገር በራሱ ስህተት ነው። ይሄ የመጀመሪያው ነጥብ። ሁለተኛ ነገር ኢሳ አለይሂ ሰላም ኃጢአት ያልሰራው ለምንድን ነው? ወይም ደግሞ ሸይጣን ያዘው ለምንድን ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ስለጠበቀው ነው። ለምን እናቱ ወይም አያቱ ዱዓ አድርጋ ነበረ እኔና ልጄን ወይም የመርየም እናት አላህ ሱብሓነሁ ወተዓላ ዱዓ አድርጋ ነበር ማለት ለምን ከተባለ ከሸይጣን እሷንና ዝርያዎቿን እንዲጠብቅላት ማለት ነው። አላህ ሱብሓነሁ ወተዓላ ዱዓ አድርጋ ነበር። ዱዓ አደረገች። በዛ ዱዓ መሰረት አላህ ሱብሓነሁ ወተዓላ ማን አድርጎታል? ዱዓውን ተቀብሏት ዝርዮቿን ጠብቆላታል። ስለዚህ አንድ አካል ጥበቃሉ እንደዚህ ቁጥብ ያደርጋል። ሲቀጥል በእኛ እምነት ነቢያቶች ኃጢአት ይሰራሉ ብለን አናምንም። ግልጽ ነው። ከኃጢአት አላህ አዘወጀል ይጠብቃቸዋል። የተጠበቁ ናቸው ብለን የምናምነው ማለት ነው። ግልጽ ነው። ኸጣእ እና ይሄ ዘንብ የሚባለው ነገር ይለያያል። ይሄ ኃጢአት የሚባለውን ነገር ነቢያቶች አላህ ተዓላ ጠብቅ አድርጓቸዋል፣ አይሰሩም ማለት ነው። ይሄ ሁለተኛው መልስ ነው። ሶስተኛ ኢሳ አለይሂ ሰላም እንደ ኢሳ አለይሂ ሰላም ንጹህ አለ ወይ ከተባለ አዎ አላህ ሱብሓነሁ ወተዓላ ምን ብሏል? ሰላ ያህያ ሲያወራ ንጹህ ብሎ ይገልጸዋል። ግልጽ ነው። ንጹህ ኢሳ አለይሂ ሰላም ብቻ ሳይሆን ያህያ አለይሂ ሰላም በእርሱ ዘመን የነበረው ወይም ደግሞ ዮሐንስ ብላችሁ እናንተ የምትገልጹት ምን ነበረ ከተባለ ንጹህ ነበረ፣ ልክ እንደ ኢሳ አለይሂ ሰላም ማለት ነው። እንደዛ ብሎ ተገልጧል ቁርአን ላይ። ነገር ግን እንደ ጥቅል ከተባለ እንደ ጥቅል ነቢያቶች ኃጢአት አይሰሩም። አላህ ሱብሓነሁ ወተዓላ ጠብቋቸዋል ማለት መጥፎ ነገር ማለት ነው። ስለዚህ ይሄ ነገር ምን አያደርገውም? ለየት አያደርገውም። ሲቀጥል ህፃናቶች ኃጢአት የለባቸው። አላህ ሱብሓነሁ ወተዓላ ንጹህ አድርጎ ነው እስከ እንድናያ የሚሉት ያላህ መልእክተኛ አለይሂ ሰላቱ ወሰላም አንድ ሰው ለአቅመ አዳምና ሔዋን እስከሚደርስ ድረስ ምን የለበትም? ኃጢአት የለበትም ብለው ተናግረዋል ያላህ መልእክተኛ።
ለአቅመ አዳም ለአቅመ ሔዋን መድረስ አለበት አንድ ሰው ኃጢአተኛ ለመሆን ራሱ ማለት። ስለዚህ እነዚህ አካላቶች ታዲያ ህፃናቶች ኃጢአት አልሰሩም ምን ያደርጋሉ? ነው አይደለም። ኃጢአተኛ የሚሆነው መቼ ነው? ኃጢአት ሲሰራ ማለት ነው። ይሳሌ እየተካሄደ ነው። ምን እየሆነ ነው? ነገር ኔትወርክ በጣም ያስቸግረኝ ነው። እኔ አለኝ እኔ ምንም እንትን እያለኝ አክቹዋሊ እዚህ ኮሚኒቲ ላይ ወጣችኋል what's going on? ኔትወርክ በጣም ያስቸግረኝ ነው። አንቀሳቅስ ማለት ስልክ ራሽ አንቀሳቅስ ማለት ኢንቫይት እየላኩኝ ነው ታስገባችሁ። እኔ ቅድም ሁላ ተወሩ እኔ ምንም እኮ አልሰማም። ጠጥ ብዬ ነው የምበረው እንጂ ምንም ነገር እንትን ነው በጣም የተቆራረጠ ነው የሚደርስ። ኢንቫይት እየላኩ በቃ ልዝጋው። እንደዛ እኮ ነው ኢንቫይት እየላኩኝ ምንም እንትን ሻውን ሳልተከፈተ ማን ነበር ስሟ ልጅቱ? እሺ ኢንቫይት ልኬላችኋለሁ። ለዛህራ ልኬልሻለሁ። እየላኩላችሁ ነው። አሁንም እንትን አይልም አያስቀር ምን አይሰማም እንዴ? እየላኩላችሁ ነው እኮ ለምን ነው የማገቡት? እስኪ ልጅቱ ትግባና እናዋራት።
እስቲ ውጪ ታዲያ ወጥተሽ እንደገና ግቢ። ገብቻለሁ ግን አልታይም ታልች። እሺ ውጪና እንድትታይ ተደጋሚ መግባት ነው። እሺ ፍሮንት ካሜራ ነው ማለት ባክ ካሜራ አትሊስት ባክ ነው። እሺ በቃ ለዘጋው ነው ጋይስ። ሃይማኖቴ ሙስሊም ነው። እሺ እድሜ 19 ነው። እሺ የምኖረው ሳውዲ አረቢያ ነው። ስም ሳውዲ አረቢያ ቢሆን ደስ ይለኛል። ኦኬ ጨረሽ? እኔ ቁርአን የቀራው ነኝ። ቢቀራ ደስ ይለኛል። ካልቀራም ይቀራል ኢንሻአላህ። እሺ ቁርአን ይቀራክ? አይዋ እኔ ጠይም ነኝ ግን ቀጭን ነኝ። እሺ እሱ ደግሞ ረጅም ሳይሆን ጠይም ቢሆን ደስ ይለኛል። እንዴ ነው ስራ ወዳጅ መሆን አለበት። ያኔ ተቀመጭ እንቀመጥ ሳይሆን ስሪ እንስራ እንለወጥ የሚል እድሜው ከስንት በላይ ቢሆን እንደሻል? እድሜው እስከ 27። ኦኬ ሌላ አግብቶ የማያውቅ እኔ አግብቼ አላውቅም። ኦኬ አግብቶ የማያውቅ ለኔ ትናሱሱ እኔ አግብቼ አላውቅም። ሱሱ አባይዚ እኔ የኤችን መስፈርት ኤቺ አንቺ መስፈርትሽን ማሟላት የምችል ሰው ነበርኩኝ። ነገር ግን በቃ ዳሌልሽም ቀጭን ነኝ አልሽ። ምንም ማድረግ አልችልም። ወይ አይንሽ ወይ ዳሌልሽ ማመር አለበት ከሁለት አንዱ ማለት ነው። ራሱ ለኔ ፈልጊያት ነበር ግን እሷ ነገሩ አታሟላም ለኔ ራሱ። ኦኬ ሌሎቻችሁ ሚውት አድርጉ። የኤችን መስፈርት ማሟላት የሚችል ሳውዲ አረቢያ የሚኖር ቁርአን የቀራ የትዳር አጋር ትፈልጋለች። እድሜው እስከ 27 ቢሆን ችግር የለውም ብላለች። እና የኤችን መስፈርት የሚያሟላ አንድ ቁጥር ይጻፍና ገስት ላይ ይግባ። ማሚ ገስት ላክ፣ ዋላት ገስት ላክ። ኦኬ ማሚ ይህችን መስፈርት የሚያሟላ ቁርአን የቀራ እድሜ 27 ሳውዲ አረቢያ የሚኖር ሙባረክ። እሺ ገስት ላኩ ገስት። ገስት ላኩ። እኔን የምትሉ ብዙ አላችሁ፣ ግን ገስት ላኩና ግቡ። ዛሬ ኤች አግብታ ነው የምትሄደው ከዚህ ቤት። እንዴ ሳላገባማ አልሄድም፣ ገና ዛሬ ነው የመጣሁት። አይዞሽ ታገቢያለሽ። የአንቺ ፈላጊዎች ብዙ ናቸው። ችግር ስራ የምትወድ ቁርአን ይቀራክ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ልጅቱ የት ናት? አሁን እስቲ ትግባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ክርስቲያን ሁኜ ወልጃቸው እንዴት ሙስሊም ልጆች አሉ አለቻቸው። ላዝም መልህ አልተጠመቁም። ጭራሽ ቤተክርስቲያንም ቢሞቱ የማይቀበሩ ቤተክርስቲያንም እንትላል ማለት ከዛ ሆን ሰለመች። ሙስሊም ከሆኑ የሙስሊም ነኝ ብላ ሰለመች። እንዴት የኔ ጥያቄ እንዴት ጥሩ ጥያቄ ነው። አሁን የሰዎችን አባውጥቶ ጨረስ ምን ይመስላል? ቀጥ ችግር የለውም።
እሺ መጀመሪያ ያነሳቸው ነገር ምንድነው? ነብዩ ኢሳ አለይሂ ሰላም ኃጢአት አለመስራቱ መጀመሪያ ያነሳቸው ያው መልሳ እሺ አንድ እንት ሁላችሁም ታብታብ አድርጉ። ቶሎ ሼሩ አሁን 11 ነው። እስቲ አፍጥኑት ወደ መጀመሪያው ያው እስቲ ሁላችሁም 50 ጊዜ እያደረግን ሁላችሁም 50 ጊዜ አድርጉ ወይም 70 ጊዜ እሺ። እስቲ ሼር አድርጉ። እሺ እና መጀመሪያ ያነሳችሁ ምንድነው? ተቋርጠሻል። አይሰማም? አሁን የመጣሽ እንጂ አይሰማም ነበር። ኃጢአት ሰራ አልሰራ ተብሎ አምላክ መጀመሪያ መወሰን የለበትም። በመጀመሪያ አንድ አካል ህግ አውጥቶ በዛ ህግ ተመሩ አትመሩ የሚል ህግ ሲያወጣ ከዛ በኋላ ያን ነው ኃጢአት ሆነና የማይሆን ተብሎ የሚታወቀው ማለት ነው። ኃጢአት የሚታወቀው ራሱ በህግ ነው ብሎ ነው ጳውሎስ ያስተማራቸው። ነገር ግን ብለው ነው የሚናገሩት እነሱ አምላክ ኃጢአት አልሰራም። እንዴት ነው ይሄን ራሱ ኢማጂን የምታደርጉት? እንዴት ነው ይሄንንስ ራሱ አእምሯችሁ ኃጢአት ስላልሰራ አምላክ ነው እንዴት ልትሉ ትችላላችሁ? የሚል የመጀመሪያው ጥያቄ ነው። የሁለተኛው ጥያቄ ኢሳ አለይሂ ሰላም ከሸይጣን አላህ Subhanahu Wa Ta'ala ጠብቆታል። ለምንድን ነው የጠበቀው ሲባል በአያቱ ዱዓ ነው። አያቱ ዱዓ አድርጋ ነበረ። ማነው ሐና ወይም ደግሞ የመርየም እናት ማለት ነው። እኔንና በሆዴ ያለውንና ዝርዮችን አላህ Subhanahu Wa Ta'ala ከተረገመው ሸይጣን እንዲጠብቃቸው ዱዓ አድርጋ ነበረ ማለት ነው። ስለዚህ የአምላክ አላህ Subhanahu Wa Ta'ala ጥበቃ አለበት። አላህ ሰላም ይጠብቀው ነው ከእንደዚህ አይነት ነገር ራሱ እንዳይወድቅ ማለት ነው። አላህ Subhanahu Wa Ta'ala ከሸይጣን ይጠብቀው። ስለዚህ አምላክ እንዴት ነው ሊጠበቅ የሚችለው? በእናንተ እንትን ከሸይጣን አላህ Subhanahu Wa Ta'ala ጠብቀው። ይሄ በዱዓ የመጣ ነው። ዱዓ ተደርጎለት ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ ልክ እንደ ኢሳ አለይሂ ሰላም ንጹህ የተባሉ አሉ። እዚህ ነው ለምሳሌ ያክል ብዬ ያህያን አምጥቻለሁ። በራሱ ጊዜ የነበረው ወይም ደግሞ በነብዩላህ ኢሳ ጊዜ የነበረው ያህያ አለይሂ ሰላም አላህ Subhanahu Wa Ta'ala ንጹህ እንደነበረ ገልጾታል ማለት ሱረቱል መርየም ላይ ንጹህ ነበረ። ታዲያ አምላክ ብላችሁ ለምን ያህያን ሳትይዙትም? የሶስተኛ ጥያቄ ነው። አራተኛ ነቢያቶች አላህ Subhanahu Wa Ta'ala ከኃጢአት የጠበቃቸው ናቸው ነው። ነቢያቶች ኃጢአትን አይሰሩም። አላህ ጥበቃ አድርጎላቸዋል። ግልጽ ነው። ይጠብቃቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ እንኳን አይደለም ነብይ ሆነው ነብይ ከመሆናቸው በፊት ራሱ አላህ ይጠብቃቸው ነበረ ወንጀል ላይ እንዳይወድቁ ማለት ነው። የሆነ ጊዜ ላይ እንደውም የሆነ ቦታ የሆነ እንትን ጭፈራ ምናምን ያለበት ቦታ ለመሄድ አስቤ አሉ ያለ መልእክተኛ ነብይ ከመሆናቸው በፊት ማለት ነው። ከዛ በኋላ መንገድ ላይ እንቅልፍ ጣለብኛል። ሁለተኛም ሲደግም ተመሳሳይ የሆነ ነገር ሲገጥመኝ ሁለተኛ ወደዛ ነገር ሂጅ አላውቅም ብሎ ይናገራሉ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይጠብቃቸዋል ከወንጀል ማለት ነው። አላህ እንትኖች ነቢያቶችን። ይሄ አራተኛው መልሴ ነው። የመጨረሻው መልሴ ምንድነው ደግሞ ህፃናቶች፣ ቅድም እያልኩት ነበር ህፃናቶች ንጹሆች ናቸው። አንድ ሰው ኃጢአተኛ ይባል ዘንድ መጀመሪያ ክፉና ደጉን ማወቅ አለበት። ስለዚህ የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ብለዋል? አንድ ሰው ኃጢአት የሚሆንበት ከሶስት ነገራቶች ላይ ብዕር ተነስተዋል ብለዋል። ህፃናቶች እስከ ለበላግ እስከሚደርሱ ድረስ ወይም ደግሞ ለአቅመ ሔዋን ለአቅመ አዳም እስከሚደርሱ ድረስ እብዶች ማለት ነው። ለእንትን እስከሚደርሱ ድረስ ወደ አቅላቸው እስከሚመለሱ ድረስ ግዝ ነው። የተኛ ሰው ደግሞ እስከሚነቃ ድረስ ኃጢአት የለበትም ወይም ደግሞ ኃጢአት አይያዝበትም። ስለዚህ ኃጢአተኛ አይደሉም ማለት ነው ህፃናቶች፣ እብዶች፣ እንደዚሁም ደግሞ የተኛ ሰው። ሲቀጥል አንድ ሰው ኃጢአተኛ የሚባለው ኃጢአት ሲሰራ ነው እንጂ ኃጢአተኛ ሆኖ አልተወለደም። ይሄ የባይብል አስተምሮ ነው። የተሳሳተ ስሁት ሙግት ነው የምታመጡት ራሱ ማለት። አንድ ሰው ኃጢአተኛ ተሆኖ አይወለድም። ሲፈጠር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። የሙስሊሞች አስተምሮ ይሄ ነው እና ይሄ 6 አይነት መልስ ነው። ወገናችን ካለሽ ገብተሽ ያልገባሽ ነገር ካለ መጠየቅ ትችላለሽ።
እና ጨርሻለሁ። አብዱልከሪም አይ እሷ እያደረገች የነበረችው እኮ ምን ነበረ ሲባል ጥያቄ አይደለም ከጠየቀች ያለችው በጥያቄ ላይ እንትን ነው ሙግት ነው እኮ እያቀረበች ያለችው። እንደዛ ልትፈቅጂላት አይገባም ነበር ቅድም ማለቴ በቃ ወደ ውይይት ጥያቄና መልስ አድርገው ውይይት ውስጥ ከገባች አንቺ ውይይት ውስጥ መግባት ነው የነበረብሽ። እና እሷ ምንድን ነው ያለችው? አይ በቃ የሆነ አካል ኃጢአት ሰርቷል የሚለው እስካልተገኘ ድረስ ወደ አምላክነት ይቀየራል ከሆነ ባይብል ላይ ብዙ ሰዎች አሉ፣ እኔ ዝም ብዬ ጠይቃትና ከዛ ያ ሰው ኃጢአት የሰራበትን ታሳየናለች። እሱን ካላሳየች እሱ አምላክ ይሆናል። ይሄ ፍጹም ሌም የሆነ ሙግት ነው። ለምሳሌ ኢዮብ ምዕራፍ 34 ቁጥር 5 በግልጽ ማምጣት ይችላል። ኢዮብ ምዕራፍ 34 ቁጥር 5 ላይ ኢዮብ እኔ ጻድቅ ነኝ ብሎ ተናግሯል። ማንም ከዘፍጥረት እስከ ራእይ ድረስ እኔ ጻድቅ ነኝ ብሎ የተናገረ የለም። ስለዚህ ኢዮብ አምላክ ነው ማለት ነው። እንደዛ በኮንፊደንስ ኩራ ብሎ እኔ ጻድቅ ነኝ ብሎ የተናገረ የለም። ኢዮብ ብቻ ነው የተናገረ። ስለዚህ ኢዮብ በግልጽ ሊነገንትን ሊባል ይችላል ማለት ነው። አይ ኢየሱስ ኃጢአት አልሰራም ከተባለ ማሳየት እንችላለን። ኃጢአት እንዴት እንደሰራ ችግር የለውም። ግቢና እናሳይሽ፣ ያውም ከባባድ ለዛው እና እሱ ማሳየት ይቻላል። ነገር ግን በንግግር ደረጃ ከተባለ ግን ኢዮብ በግልጽ እኔ ጻድቅ ነኝ ብሎ ተናግሯል። ከአምላክ ውጭ ፍጹም ጻድቅ አለ ወይ ብንል የለም። ታዲያ ኢዮብ እኔ ነኝ እያለ ነው፣ እኔ ነኝ ጻድቅ ነኝ እያለ ነው። ሌሎችም ንግግሮች አሉ፣ ሌሎች ሰዎች ተናግረዋቸው ኢየሱስ ያልተናገራቸው። እነዛ ንግግሮች ግን ክርስቲያኖች በምትጠመዝዙበት መልኩ እንጠምዝዘው ካልን በጣም መጠምዘዝ የሚቻል ማለት ነው። በጣም ጠምዘዝ አድርገን ማሳየት እንችላለን። አሁን ኢዮብ እኔ ጻድቅ ነኝ ያለ ከዘፍጥረት እስከ ራእይ ካላመጣችሁ በቃ ኢዮብ አምላክ ነው ብሎ መሰገጥ ይቻላል። እና ነይ ግቢ ህይወት። ቅድም እኮ ኔትወርክኝ ስላልተመቸኝ ነው። አሁን ሁላችሁም ግቡ እስቲ በደንብ ጥርት አድርገን እናያለን። ታዲያ ሰላም አለይኩም አብዱልከሪም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኃጢአት ትርጉም መግባት አለበት እኮ መጀመሪያ። ምንድነው ኃጢአት የሚለው ነገር አይደለ? ኃጢአት ማለት ወንጀል ማለት ነው። የምታምፀው አምላክ አለ ማለት ነው አይደለ? ያ ህይወት ገብታለች ኡስታዝ። እሺ ህይወት ይሰማል? ህይወት ይሰማል? አውራት በቃ ህይወት ይሰማል? እንደ ኔትወርክሽ ካልተስተካከለ እንትን በጊዜያችን ከምንቀልድ ከቅድም ጀምሮ የገባሽ ወጣሽ ስለሆነ ኔትወርክሽን አስተካክለሽ ትመጣለሽ። ግን አሁን ለመጨረሻ ጊዜ ኔትወርክሽ ከሰራ ንገሪኝ። ይሰማኛል። አንተ ይሰማል ነው የምለው? አዎ ይሰማል። ኢየሱስ አምላክ ነው ብለሽ ታምኛለሽ? እኔም ላይ ይሰማሃል አንተ? በቃ ኔትወርክሽን አስተካክይ ሲስተር። ምንም 1972 ላይ የተነገረው 2013 ላይ ነው የሚደርስሽ። ስለዚህ ምንም ማድረግ አንችልም። አንድ ጊዜ ላናገርሽ ነው። ኢየሱስ አምላክ ነው ብለሽ ታምኛለሽ? ሄሎ ውጪ በቃ ሄሎ ለማለት ሌላ ክርስቲያን እስቲ ምንም አይሰማም ድምጽሽ። ህፃን ልጅ ተወልዶ አድጎ ሸምግሎ ነው ይሞታል። አንቺ ድምጹ እስኪደርስ እስቲ የቀድሞ ልጅ ትግባ እስቲ ካለች ትምጣ። አብዱ ትንሽ ከበበላ እኮ የሚጨምር ከቅድም እንኳን ተነሳው ለስከ እሺ በመጀመሪያ የኢየሱስ ንግግር ራሱ ምንድን ብሏል? ማቴዎስ ወንጌል ላይ ይመስለኛልና እኔ ለኃጢአተኞች እንጂ ለጻድቃን አልመጣሁም ይላል። ኃጢአተኛና ጻድቃን አለ ማለት ነው አይደለ? ከኢየሱስ በፊት የነበሩ ሰዎች ራሱ ጻድቃኖች ነበሩ ብሎ ባይብል ይዘግባል። ስለዚህ ኃጢአት የለባቸውም ወይ ብሎ የሚል ጥያቄ ይጠይቃል። ሁለተኛው ኢየሱስ ራሱ ኃጢአተኛ ነው ይላል ባይብል። ጽድቅ ያደረገው እንደውም ቁርአን ነው እንጂ ባይብል ኃጢአተኛ ያደርገዋል፣ ሌባ ያደርገዋል፣ እንደ ሌባ ነው የሚመጣው ብሎ ይናገራል። ሲቀጥል ደግሞ ይሳደባል። አንቺ እያለ ሴት እናቱን ያገማጥጣል። ሌላው ደግሞ ሲገቡት ነገር ያቻለች እሱ ክርስቲያኖች ግቡ
በነገራችን ላይ አሁኑ የሚገርም ሀሳብ የሚገርም እንትን ያመጣችው ኢየሱስ የመጣው ያው ለጠፉት በጎች ነው አይደል? ለጠፉት ነው እና ደግሞ ለኃጢአተኞች። ስለዚህ የሆኑ ክፍሎች አሉ ያልጠፉ ማለት ነው እና ደግሞ ኃጢአትን ያልሰሩ የሆኑ ክፍሎች አሉ። አንድ ሰው ተንገዳግዶ እንኳን ኖ ቢል እንኳን ከዛ ቀደም እነ ኢዮብ አሉ። እግዚአብሔር ራሱ እንደ ኢዮብ ምድር ላይ አይቼ አላውቅም ብሎ ተናግሯል። ለሰይጣኑ ላይ የተናገረው ምንድነው? እንደሱ አይነት ጻድቅ የለም ብሎ የተናገረው እና በግልጽ ጻድቆች ምንም ኃጢአት ያልሰሩ ሰዎች አሉ ለመሞገት እንችላለን። አቡሳላ ኡስታዝ አቡ ማዋያ ሀሳብ መቀጠል ትችላለህ። ሰዎች 1000 አልገባም እስካሁን በሚገርም ሁኔታ ሼሩ 1000 አልሞላም። እኔ እኮ በቃ ግዴታ መናገር አለብን በየሰዓቱ። ኡስታዝ ቀጥል። አቡሳላሽ ቀጥል። ኡስታዝ አልታችሁም ነው ወይ ሀቢቢ? እኔ ሀሳባችሁን አልሰማሁኝም። አሁን ነው የመጣው። ያ ኦኬ። አይ ክርስቲያን ካል እናስገባና እስቲ ያ አስገባኝ። ክርስቲያን ከኃጢአት ጋር የተገናኘ ከሆነ ማለት ነው። እኔ ምን እንደሆነ ታውቃለህ? ለምሳሌ ገላት ድርሳናት ስታነብ ገና ሲጀምር ማለት ነው የአባታችን የምናምን ገድል በነፍስ ማለት በመንፈስ በስጋ ማለትም በምንም አይነት ግንኙነት ንጹህ በሆኑ ድንግል ከሆኑ ከምናምን በረከታቸው ከኛ ይደር ለዘላለሙ አሜን ብሎ ነው የሚጀምር። በቃ ምንም አይነት ኃጢአት የሚባል ነገር እንደሌለባቸው ነው የሚናገረው። በቃ ብፁዕ ይባላሉ አይደለም እንዴ? እንትን የሐዋርያ ቅብብሎች ያሉት ሲኖዶሶች ብፁዕ ማለት ምን ማለት ነው? ምንም አይነት ኃጢአት የሌለበት ማለት ነው። ምንም አይነት ስህተት የማይሰራ ማለት ነው። ከምን አንግል ነው ይሄን ጥያቄ የሚጠይቁት ነው? እና ገላቸው ላይ ደግሞ እነ ገለ ተክለ ሃይማኖት ብፁዕ ተብለዋል አይደለም እንዴ? እነ ገለ ኢቭን እሳቸው ሳይሆን እኮ ኢቭን መቃብሩ ያረፈበት መሬት ራሱ እኮ ጻድቅ ሰውን ኃጢአትን የሚያስተሰርይ ነው። አሰብከው? መቃብሩ ማለት ነው። ኢቭን እሳቸው ኃጢአት ሊሸከሙ ይቅርና መቃብሩ ራሱ የሰዎችን ኃጢአት ይሸከማል። እሳቸው እንዲህ ንጹህ ነበሩ ተክለ ሃይማኖት። ስለዚህ አንድ ሰው የተክለ ሃይማኖትን ገድል እያነበበ የሆኑ ሰዎችን ገድል እያነበበ ጻድቅ ሰዎች አልነበሩም ኢየሱስ ብቻ ነው ንጹህ ማለት አይችልም። ያ እንደ እስልምና አስተምሮ ከሆነ ነቢያቶች በአጠቃላይ ጻድቅ ናቸው ብለን እናምናለን። ግን ኢየሱስ እንዴት ነው ጻድቅ የሚሆነው ነው? አሁን ገድላት ላይ ተመስርተን ራሱ የሚሰራቸው ነገራቶች አሉ። ወደዛ መግባት አልፈልግም፣ ግን ክርስቲያኖች ካሉ አስገባቸው። ገላኩኝ ነው ኢንቫይት በወንጌል አላፍርም የሚል አካውንት ነበር እሱ ልክ ያለው። ሌሎችንም እየላኩኝ ነው ከገቡ በወንጌል አላፍርም ገባ ብትል በወንጌል አላፍርም ብሎማ ኢንቫይት አድርገው አክሴፕት ካላረገው በጣም ነው የምታዘበው። በእውነት ገባ አስተምሮት ነገር ችግር የለውም። ገብታ አወራ ደቂቃ ይሰጣል። አትፍረም። እንዴ አንተ እንትና ራሱ እኮ ብጽዕት አይደለም የምትባለው ማርያም ራሱ እና ከምን አንፃር ይሄን ነገር እንደሚያነሳው አይገባኝም። እስካሁን 1000 አልገባም። ሼሩ ምንድነው? ሰዎች ይከብዳል ይሄ ነገር። የጉልበት ስራ ነው ማለት የሆነ እጅን ሲጠቀም የሆነ የጉልበት ስራ ነው የሚመስለው ነው። አሁን ዋይ በጣም ያሳዝናል። ሰዎች እንዴት እንደሆነ አላውቅም።
ሼር ማያደርግ ሰው ይታያል። ነው ሰላም የሚታይበት መንገድ አለ። ያ ታብታብ ኮፒ ሊንክ አድርጉ 912 አሁን ቢያንስ 2000 ያስገቡትና ከዛ በኋላ ነው የሚታይበት መንገድ አለ ማለት ጀስት ላይክ የሆነ ጊዜ እንትና እያደረገ ነው እንትና እያደረገ ምናምን ስትሉ መኪያ እንዴት ነው የሚታየው? ማያደርገው ይታያል። ሲና የረሱል ወዳጅ እያደረገች ነው። ሌላ ማያደርግ ይታያል። የሚያደርገውን አትንገረን። የማያደርግ ምናምን ይታያል ወይ? ኦኬ የሚያደርጉ ነው እያየሁ ያለሁት እንዴ የሚያደርጉ ነው። ሼር የሚል ይመጣል ኩን ፈየኩን ምናምን ከዛ ኢብን አሊ ምናምን ሳራ አብዱራህማን ሁሴን እነዚህ ሰዎች አሁን ሪምዝ አብዱ ይሁን የማያደርገውን ማወቅ ብቻ አሪፍ ነበር። ወላሂ ታስወጣዋለህ ቀጥታ። እንደዛ የማያደርጉ ብሎክ ነው ማረጋችሁ ብሎክ ነው እና ማን ዩኒ እሱም ያደርገ ሼር የሚያደርጉት እያየሁ ነው። ሳራ ግን በጣም እያደረገች ሂክማ ኤኤች ያለ ባሪያ መርየም እያደረገች ነው። ብዙዎች አሁን 1300 700 ነው ይቀርል። የሆነ ለኛ የሚጠቅመን እኮ ነው የሚመስለው ነው ታውቃለህ። አሁን ምንም እኮ አይጠቅምም። ጀስት ሰው እኛ ተሰብስበናል ጊዜያችንን ኢንቨስት አድርገን ነው ጊዜን ሰተን የምታወራው። ስታወራ ደግሞ ሰዎች መስማት አለባቸው። ሰዎች እንዲሰሙ ደግሞ ሼር መደረግ አለበት እንጂ የሚጠቅመው ነገር የለም። እና ይሄኛውን እንኳን አንድ ሰዓት ሊስት ማድረግ ካልቻለ ምን ይሰራል? ላይቭ ላይ ቢወጣ አይሻልም? ሌላ ላይቭ ላይ ይድ። ምክንያቱም የሆነ 10ም 5ም ሆነ ሼር እርስ በርስ በደንብ ጠንከር ብለን የምንሰራ ሰዎች ይበቃል። እንደዛ ነው እኔ ማምነው እንጂ ተስማች ልክ ነው። ባይዘው እኮ አንድ እንትን ነው አንድ ከዳዋ ዘርፎች መካከል ዳዋ ማድረግ ማለት እኮ ዝም ብሎ ገዝተ ላይ ገብቶ ማውራት ብቻ አይደለም። ሼር ማድረግ ራሱ ትልቅ ነገር ነውና ሼር በማድረግ የራሱ አስተዋጽኦ ያበርክቱ እንላለን። አሁን ቢያንስ 2000 አስገቡትና ከዛ ወደ ታብታብ እንገባለን ጋይስ። ታብታብ ድሮ እኮ ታብታብ አስደርግ ነበር አመል የተነሳብኝ ይመስል ነው መነገሩ ላይ የለበትም። ለምን እንደሚነገሩ ላይ መነገር የለበትም። በቃ ትገባለህ ጀስት መነገር እኮ የለበትም። በቃ ትገባለህ ጀስት በቃ ሰዎች ፈታ ማለት እኮ ስለማይወዱ ነው። ለዛ ግን መታረጉ ጀዛ አጋጫው መልስ ከሰጠ ነገር ፈለገ ምን እንደሆነ ግልጽ ነው ማለት ነው። ብዙ ነገሮችን የሚመክታል እንደዛ ከሆነ መስቀሉ ቦታ ላይ ማንንም ባታገኝ ኑሮ ማንንም የለም ብለን መዝጋት እንችላለን። መስቀሉ ቦታ ላይ ግን ደቀ መዝሙሩ እንዳለ እንግዲህ ለእናቱ ለድንግል ማርያምን እነሆ ልጅሽ እነሆ